በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ መርቆሬዎስ እንዲሁም በዚህች ዕለት ለሚከበሩ ቅዱሳን በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የቅዱስ መርቆሬዎስ ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬም ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱንም ሊበቱትም ሲሉ የታዘዘ መልአክ ከላያቸው ላይ ዙሪያቸው በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆችም ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፕሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናትን ኖሩ። ከዚህም በኋላ ክርስቲያኖችም ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋም ተቀበሉ። አባቱን ኖህ እናቱን ታቦት ብለው ሰየሟቸው። ቀድሞ ፕሉፓዴር የነበረውም ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለትም የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸውም ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውንም ሲሰማ ወታደሮችንም ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያረቅለትም ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነም ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዢና የሰራዊቱ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከውም በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሬዎስ አባትም የሞርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በአገሩ ላይ ሾመው።
ሚስቱም ጠፍታ ከሀገሯ ወጥታ ሜዳ ስለነበር ከባሏ ጋር ተገናኝተው በዚያው መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱም በኋላ ንጉሡ በአባቱም ፈንታ በመርዶሳውያን ሀገር ላይ ሾሞ መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣም ጊዜ የቀድሞ የአራዊት ሆነ ተፈጥሮ እግዚአብሔር ይመልስለትም ስለነበር ማንም አይቋቋሙም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ተሰማ። በሮሚ ሀገር ጣዖትን የሚያመልከው ዳጊዮስ የተባለውም ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መካከል የተሳለ ሰይፍ ይዞ የእግዚአብሔርን መልአክ ስላየም ንጉሡን እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረክም ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎም ሲጨርስ መልአኩም ድጋሚ ተገልጦለት ለምን የፈጣሪን ስም መጥራት ረሳለው? ከጦርነቱም በኋላ ንጉሥ ዳኪዮስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያም ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡም ሲያውቅ መልእክተኞችን ልኮ አስመጣው። ንጉሡም ከኔ ጋር ለምን አታጥንም ባለውም ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱንም አውልቆ ከወረወረለትም በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችም አልሰግድም አለው። ንጉሡም ተናዶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሡም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበትም ፈርቶ በብረት ችንካር ቸክሎ የቀጰዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሡ ዳኪዮስ እንዳዘዘ ህዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለም ሁሉ አብያተ ክርስቲያናቶችም ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ታምራቱን በመንፈስ ቅዱስ በቅዱስም መርቆሬዎስ ስም አደረገ። ከብዙ ታምራቱም አንዱ የቂሳሪያውን ሊቀ ጳጳሳት ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስም ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስም ማስተምሮ ሊመልሰው ወደ ንጉሡም ቢመጣ ክብር ይግባውና
ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉሥ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለውም አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን አለው። ስዕሉም ያን ጊዜ አዎን የሚል ድምፅ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሬዎስ በታምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይህም የቅዱስ መርቆሬዎስ ቤተክርስቲያኑ በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበም ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጁ የእስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዝ መስሏቸውም ስለነበር ባልንጀሮቹም በበረሃው ውስጥ ትተውት ሄዱ። እርሱም ወዴት እንደሚሄድም ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያ ጊዜም በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስን ቤተክርስቲያንን ማስታወሶ በልቡ ቅዱስ መርቆሬዎስን እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱም ላይ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ወዴትስ እንዴት ጠፋህ? አለው። ወጣቱ እስላምም የሆነውን ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሱ ላይ ተፈናጠጥ አለውና በአየር ላይ የበረረ በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያን ውስጥ እንደ ዓይን ጥቅሻ ደረሰውና እንደተዘጋች በውስጡ አስገባውና ከእርሱም ተሰወረ። ይህም ወጣት በኋላም አምኖ ተጠምቆ ብዙ ሰማዕትነት ተቀብሏል። ገዳምም ገብቶ ብዙ ከተጋደለም በኋላ እንደገና ወደ ሀገሩም ተመልሶ ብዙዎችን ወደ ክርስትና መለሰ። የሰማዕቱ የቅዱስ መርቆሬዎስ አማላጅነትና ተራዳኢነት አይለየን፣ አሜን። በዚህች ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረዊህ የሚባል ነው። ይህም ከከበሩ አረቦች ወገን የቆጵሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል። የከበረ ደሙንም ከጽዋ ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥለዋል። በክርስቲያንም ሃይማኖት ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይም ስለሆነ ካህናት ሲያገለግሉም ይታዩት ነበር። በአንዲትም ዕለት በቅዳሴ ጊዜ ቤተክርስቲያን ተከፍቶ አየ። በፈረስም ተቀምጦ ከመጣም በኋላ ቅዱስ ቴዎድሮስን ስዕል ተመልክቶ በፍላጻዎች ወጋው። አንዲቱም ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማንም አልተናገረም። በሌላይቱም ዕለት በወንበሩ ላይም ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስም ሲገቡ ካህናትን አያቸው። በጻሕሉም ውስጥ
ነጭ በግ ተገኝቶ ከበላዩ ነጭ ርግብ ሲጋርደው በቅዳሴውም ፍጻሜ ያ በግ በየመለያየው የተከፋፈለ ሆኖ ካህናቱም ከተከፋፈለው ስጋውን ሲቀበሉ ደሙን ከጽዋው ውስጥ ሲቀበሉ አየ፣ እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞ ኑሮው ሕያው ሆኖ አየ። ከዚህም በኋላ ከመቀመጫውም ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራም ደስ አላቸው፣ እግዚአብሔርን አመሰገኑ። በዚህችም ሌሊት ተግቶም ሲጸልይ ሊቅ ቴዎድሮስ ስለተገለጠለት እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስሌን እስከወጋ ድረስ ክፉ ሠራ፣ በክብር ባለቤት ክርስቶስ ሥጋ ላይም ዘበትክ። አሁንም ከክህደት ተመልሰ በክብር ባለቤት በጌታችን በመድኃኒታችን ኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱም ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅህም ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ሂድ፣ ጌታችን ክርስቶስም የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታም ሲሆን የብርሃን እናት ቅድስት ድንግል ማርያም እመቤታችን ነጭ ሐር ግምጃም ለብሳ ተገለጠችለት። ከእርሷም ጋር በጽኑ ልብስ በንጹም ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁና ብላም የማጽናናኛ ቃል ሰጠችው። ሲነጋም ወደ ዮርዳኖስ ወንዝ በሄደም ጊዜ ሁለት ገዳማውያን መነኮሳት አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩትም ጊዜ የለበስከው ምንድነው አሉት። እኔ ክርስቲያን ነኝ አላቸው። በዚያንም ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ይደበድቡት ነበር። ስጋው እስኪበጫጭቅም ድረስ በድንጋይ ላይ ስጋውን እያነሳ የበጫጭቀው ይጎትቱትም ነበር። መኮንኑ ወደ እስር ቤት እንዲጨምሩ ታዘዘ። በታላቅ ስቃይም 17 ሌሊት በዚያች ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ ሁለት አረጋውያንም መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላይ ብርሃን ወረደ። ጠባቆችም አይተው ከእንጨት ላይ አወረዱት፣ በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ታምራቶችም ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ደግ አባት ጸሎት ይማረን፣ አሜን። በዚህችም ዕለት ከግብጽ ሀገር ከእስሞናይን አውራጃ የሆነ የከበረ አባት አቡፋን አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየሁለት ቀን ይጾማል። የሚበላውም
የሚጠጣውን በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በሉ ጠጡ፣ ጠግበውም ረኩ። ታምራትንም እያደረገ በሽተኞችም እየፈወሰ ኖረ። ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረ። የከበረ ቡፋናም 18 ዕለታት እንደሆኑ ማስቦ እነዚህ ዕለቶችም እስኪፈጸሙ ቆመ። ከዚህም በኋላ ስዌዎች ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወሮች ይሆናሉ ቢሆኑስ ብሎ ይህንንም በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና በርታ አለህ እግዚአብሔር አለው። በዚያንም ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳዕ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀንን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋ ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑም እንዲህም በጾም በጸሎት በስግደት እየተጋደለ ኖረ። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶሶስ ሞተ እንዲህም ብሎ ተናገረ። በአንዲትም ዕለት 300 የወርቅ ዲናር ያዘ። እንግዳም በአንድ ቄስ ቤት አደረ። በተኛም ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡናፋም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ